ስለዚህ የተወደደው ሐዋርያ ቅዱስ ጳውሎስ ምን አለ? ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በዚህ ዘመን መጨረሻ ማለት የብሉይ ኪዳን ዘመን ማብቂያ ላይ ማለት ነው ተናገረን ይላል። እንግዲህ ያ ዘመን በነቢያት በኩል በራእይ በአምሳል በህልም የሰማንበት ያ ዘመን የመከራ ዘመን ነው፣ ዘመነ ፍዳ ነው። ይሄኛው ግን የምስራች ዘመን የምስራች ዘመን ነው። የምስራቹን መልእክት የመጣው በልጁ ነው አይደል? በነቢያት ሳይሆን በምኑ ነው? በልጁ። ስለዚህ የሐዲስ ኪዳን መገለጥ የመገለጦች ሁሉ መገለጥ ድምዳሜ ነው ምንለው ለዚህ ነው። ይህንን ቅዱስ ዮሐንስ ወንጌላዊ የወንጌሉ መቅድም ባደረገው ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበር አለና ሁሉ በእርሱ ሆነ፣ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም። ብርሃንም በእርሱ ነበረች፣ ይህችን ብርሃን የሰው ልጅ ሕይወት ነበረች እያለ ብርሃንም ወደ ዓለም ይመጣ ነበር፣ ዓለሙም አላወቀውም፣ ለተቀበሉት ግን በስሙ ለሚያምኑት እያለ ይናገርና ቁጥር 14 ላይ ሲደርስ ምን ይላል? ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ ላይ አደረ፣ ክብሩንም ይልና አንድ ልጁ ከአባቱ ዘንድ ያለውን ክብር ማለት ነው በእቅፉ ያለ አንድ ልጁ እርሱ ምን አለው? ተረከው፣ ገለጸው እያለ ይናገራል። እግዚአብሔርን ያየ አንድስ እንኳን የለም። በእቅፉ ያለ አንድ ልጁ ግን እርሱ ምን አረገው? ገለጸው፣ ተረከው። አሁን እዚህ ጋር ተመልከቱ። እንደውም ቅዱስ ዮሐንስ በጣም ወስዶ በቃ በብሉይ ኪዳን ዘመን እግዚአብሔርን ያየው አንድስ እንኳን የለም ማለትና ዘጋው። አሁን ይሄ እውነት የለም እንዴ ብለን እንድንጠራጠር አይደለም። የሐዲስ ኪዳን መገለጥ ግን በመሆን ስለሆነ ቃል ምን ሆኖ ነው? ከሶስቱ አካላት አንዱ አካል ምን ሆኖ ሰው ሆኖ በመካከላችን ተገኝቶ ማን ተብሎ? አማኑኤል። እግዚአብሔር ከማን ጋር? ከኛ ጋር ሆነ ተብሎ ተነግሮ ነው የተገለጸው እንጂ በብሉይ ኪዳን እኮ እውነት ነው እግዚአብሔርን አየን ያሉ የሉም እንዴ? ኢሳይያስ አላለም? ዳዊት እግዚአብሔርን ሁሉ ጊዜ በቀኝ ያየዋለሁ አላለም? ብዙ አሉ እግዚአብሔርን አየን ያሉ። ግን ምን ማለት ነው? ከአዲስ ኪዳኑ እግዚአብሔር ከተገለጠበት መንገድ ግን ሲታይ ያ እንደ ድንግዝግዝ ነው። ያ የራእይ ነው፣ የአምሳል ነው፣ የህልም ነው። የአዲስ ኪዳኑ ግን በመሆን በመገለጥ ስለሆነ እግዚአብሔር ራሱን የገለጠውና ያሳየው ፍጹም መገለጥ ይባላል። ከዚህም በኋላ የምንጠብቀው ሌላ መገለጥ የለም። የምንጠብቀው የእግዚአብሔር መንግስት መምጣት እንጂ በክርስትና ትምህርት ውስጥ አዲስ ዕውቀት አዲስ ትምህርት ምን አንልም አንጠብቅም። የምንጠብቀው አንድ የእግዚአብሔርን መንግስት ብቻ ነው። ታዲያ ስለ ልጁ ሲናገር ምን ብሎ ተናግሯል? ሁሉን ወራሽ ባደረገው በማለት ተናግሯል። ምን ማለት መሰላችሁ? ይሄ ሁሉን ወራሽ ባደረገው ማለት የአብ የሆነው ሁሉ የማን የሆነለት? የእርሱ የሆነለት ማለት ነው። ጌታችን ራሱ ሲናገር ምን ብሏል? አባቴ ያለው ሁሉ የማን ነው? የእኔ ነው ብሏል። ስለዚህ ልክ አብ ሕይወት ለሚወዳቸው እንደሚሰጥ ሁሉ ወልድም ለሚወዳቸው ከራሱ ሕይወትን ይሰጣቸው ዘንድ ሰጠው። ምን ማለት ነው? የአብ ስልጣን የማን ስልጣን ነው? የወልድ ስልጣን ነው። የአብ የሆነው ሁሉ የማን ነው? የወልድ ነው። አብ ኑሮት ወልድ የለውም ሊባል የሚችል ምንም ነገር የለም። በስልጣን ደረጃ ማለት ነው፣ በአምላክነት ደረጃ ማለት ነው። ስለዚህ ሁሉን ወራሽ ባደረገው ማለት ያው በስጋ ርስት የተነገረ ቢሆንም እውነት ነው። ቃል በቀዳማዊነቱ ከአብ የተቀበለው ነገር የለም። ለምን ካልን የአብ የሆነው ሁሉ የማን ስለሆነ? የእሱ ስለሆነ። በጊዜ ተዋህዶ ግን ስጋ ያልነበረውን ነገር በተዋህዶ የተነሳ የራሱ አድርጓል። ቀዳማዊነት አሁን ስጋ ነበረው እንዴ? ግን ደግሞ በተዋህዶ የተነሳ የቃልን ቀዳማዊነት ስጋ ምን አድርጓል? ወርሷል አይደል? ጌትነት አምላክነት ስጋ ነበረው እንዴ? በተዋህዶ የተነሳ ግን ቃል ስጋ ከመሆኑ የተነሳ ስጋ የቃልን ርስቱ የቃልን ገንዘቡ አድርጓል። ምንም የማያውቀው ስጋ ሁሉን አዋቂ ተብሏል። እውነት ሐሰት? እውነት አይደል? ምንም የማያውቀው ስጋ
ውስን የሆነው ስጋ በሁሉ ያለ ተብሏል። ራሱ መድኃኔ ዓለም ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ስታነቡ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ ያለ የማን ልጅ ነው አለ። ይሄን ሲናገር ግን የት ነበር? ምድር ላይ። ግን ምን አለ? በየት ያለ አለ። ግን የቱን ሆኖ እየተናገረ ያለው? አያችሁ፣ በጊዜ ተዋህዶ በተዋህዶ ምን ሆኗል ማለት ነው? ይውሱን ሆኗል ማለት ነው። የማይወሰነውን የቃልን ገንዘብ ስጋ ምኑ አድርጓል? ገንዘቡ አድርጓል። ያው ከአምስቱ አዕማደ ምስጢራት መካከል ምስጢረ ስጋዊን ስለተማራችሁ ብዙ አይረቅባችሁም። ምስጢረ ስጋዊ ላይ የሚሰጥ ትምህርት ስለሆነ ግን ምን ልላችሁ ፈልጌ ነው፣ ሁሉም ወራሽ ባደረገው ሲባል በቃልነቱ የሌለው ነገር ሆኖ ከጊዜ በኋላ ከአብ የተቀበለ ሳይሆን በባህሪ የሚተካከሉ ስለሆነ የአብ የሆነው ሁሉ የማን ነው? የወልድ ነው የሚለው እንድትወስዱ ነው። እኔና አብ ስንት ነን አለ ዮሐንስ 10:31 ላይ። ዮሐንስ 14 ላይ ደግሞ ተመሳሳይ አገላለጾች አሉ። ለምሳሌ ጌታችን እኔና አብ አንድ ነን ብሎ የተናገረው ዮሐንስ 10 ላይ የሚገኘው ነው። እኔን ያየ ደግሞ ማንን አይቷል አለ ዮሐንስ 14 ላይ? አብን አይቷል። ምን ማለቱ ይሆን? በአብ በባህሪ በመለኮትነቱ ያለ ነገር በማን ላይ አለ? በወልድም አለ ማለት ነው። በወልድም አለ። ይሄን ነው። ስለዚህ ሁሉም ወራሽ ባደረገው አለና ደግሞ ዓለማትን ምን ባለበት? በፈጠረበት። ዮሐንስ ወንጌላዊ ይሄንን ነግሮናል። ምን ብሎ? ሁሉ በእርሱ ሆነ አይደል? ሁሉ በማን ሆነ? በእርሱ እያለ ያለው ስለማን ነው? ስለ ቃል። ሁሉ በእርሱ ሆነ እያለ ያለው ማንን ነው? ቃልን ነው። በነገራችን ላይ እዚህው ወንጌል ላይ ለምንድን ነው ወደ ዮሐንስ ወንጌል ምዕራፍ 1 እየሄድን ያለ ነው? ዮሐንስ ወንጌል ምዕራፍ 1 ስለ ወልድ 3 መሰረታዊ ነገሮችን ይናገራል። ቀዳማዊነቱን ይናገራል። አንድ ቀዳማዊ ማለት ከዘላለም የነበረ መሆኑ፣ ህልውናው የሚጀምረው ሰው ሲሆን አይደለም። በማህፀነ ማርያም የሚጀምር ህልውና የለውም ቃል። እየሰማችሁ ነው? እየሰማችሁ ነው ወይ? በደንብ አስተውሉ እሺ። ከመቤታችን ከድንግል ማርያም ማህፀን አይደለም የቃል ህልውና የሚጀምረው ነው እንዴ? ከዘላለም ነበር የነበረው አይደል? ከማን ነበር የነበረው? ያልነበረበት ጊዜ የለም። ስለዚህ የመጀመሪያው ቀዳማዊ ነው የሚል ነገር ይናገራል። ማን? ቅዱስ ዮሐንስ ወንጌላዊ። ሁለተኛው ደግሞ አምላክ ነው ይላል። ሶስተኛው ደግሞ ፈጣሪ ነው ይላል። አምላክ ነው ሲባል የጸጋ ነው ተብሎ ምን እንዳይባል ጌትነቱን ዝቅ እንዳይደረግ፣ አምላክነቱ ጌትነቱ የባህሪ ገንዘቡ መሆኑ መገለጫው መፍጠር አይደል? ምክንያቱም አምላክ የተባለው አሉ በጸጋ አይደል? ሙሴ በፈርዖን ላይ ምን ተብሏል? አምላክ ተብሏል። ስለዚህ አምላክ ነው ብሎ ብቻ አይደለም ዝም የሚለው፣ በጥንቃቄ አምላክነቱ ጌትነቱ እንደው በጸጋ የሆነ ሳይሆን የባህሪ ገንዘቡ ነው። ማንነቱ ማንም ያልሰጠው የራሱ መሆኑን በግብሩ ደግሞ ይገልጻል። እንዴት እንደገለጸው ላሳያችሁ። በመጀመሪያ ቃል ነበረ። ይሄን ቃል አያችሁት? በምን? በመጀመሪያ። በመጀመሪያ። ይሄ በመጀመሪያ የሚለው ንግግር እኛ የምናውቀው የጊዜና የሁኔታ መጀመሪያ የሚገለጽበት ቃል አይደለም። ወደ አማርኛው ሲመጣ ምናልባት በቀዳሚ የሚለው ግዕዙ መጀመሪያ ብለን ለሁነቶችና ለጊዜ መጀመሪያ የምንጠቀመውን ቃል ሌላ ቃል ባለመኖሩ ተጠቀምን እንጂ ግሪኩ የሚናገረው ከዚህ የራቀ ነው። የግሪኩ ቃል እዚህ ቦታ ላይ የገባው ምክንያት ተብሎ ነው። ምክንያት ህልውና ላላቸው ነገሮች ሁሉ ምን ምክንያት። መጀመሪያ ማለት ህላዌ ላላቸው ነገሮች ሁሉ አስገኝ። አሁን ህልውና ያላቸው ነገሮች መጀመሪያ ያላቸው፣ እሱ ግን ምናቸው ነው? አስጀማሪያቸው ነው እንደማለት ነው። አስጀማሪያቸው ነው እንጂ እሱ ያልነበረበት ጊዜ ኑሮ የመኖሩ መጀመሪያ ያለው እየተባለ አይደለም። ያልነበረበት ዘመን የለምና ዘመንም የሚቆጠረው በራሱ በዘመን መስፈርት ዘመን ህልው ሲሆን ነው አይደል? ቁጥር የሚኖረው እርሱ ግን ዘመንም ከመኖሩ አስቀድሞ ነበረ።
ስለዚህ ዓለማትን በፈጠረበት ሲል ዓለምን በመፍጠር አብ ወልድ መንፈስ ቅዱስ አይለያዩ። ምክንያቱም ፈጣሪነት የሶስቱም አንዲት የባህሪ ግብር ስለሆነች በመፍጠር አብ ወልድ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ያለ አብ የተፈጠረ ዓለም እንደሌለ ሁሉ ያለ ወልድና ያለ መንፈስ ቅዱስም የተፈጠረ ዓለም የለም። ንግበር ሰባ በአምሳሊነ የሚለው ቃል ይሄን ይነግረናል። ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር ያለው ግን ማን ነው? እግዚአብሔር አይደል? እግዚአብሔርም አለ 1:26 ዘፍጥረት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር የሚለውን አከቡበት። ምን እንበል እንፍጠር። ስለዚህ ይሄ ቃል የሚነግረን ነገር አለ። መፍጠር የሶስቱ አንዲት የባህሪ ምንድነች? ግብር ነች። የባህሪ አንዲት መለኮታዊ ግብር ነች። አካላዊ ግብር አይደለም እያወራን ያለነው፣ መለኮታዊ ግብር ነው እያወራን ያለነው። በአብ በወልድ በመንፈስ ቅዱስ በግብር መለያየት ያለው በመለኮታዊ ግብር ሳይሆን በአካላዊ ግብር ነው። ወደ ምስጢረ ሥላሴ እንዳንሄድ ግን ክፍሉ ስለሚያስገድድ ነው። ክፍሉን ለመረዳት ያስገድዳል። ስለዚህ ዓለማትን በፈጠረበት በልጁ ሲል ዓለም ከተፈጠረባቸው መንገዶች መካከል እግዚአብሔር ብርሃን ይሁን አለ። ይሁን ብሎ የተናገረበት ልጁ ነው። አለ ሆነ። ይሁን ብሎ የተናገረበት ቃሉ ማን ነው? ልጁ ነው። ተረድቷችኋል? ምክንያቱም በከዊን ወልድ የአብና የመንፈስ ቅዱስ ምናቸው ነው? ቃላቸው ነው። ቃላቸው ነው። ቃል ሲባል መገለጫም ነው አይደል? ለምሳሌ በልብ ያለ ሐሳብ ምስጢር የሚገለጠው በምንድን ነው? እግዚአብሔርም የተገለጠው በማን ነው? በልጁ። ቃል የሚባለው ወልድ ለዚህ ነው። ቃል በልብ ያለ የተሰወረ ነገር የሚገልጽ እንደሆነ ሁሉ አካላዊ ነው። ግን ይሄ ቃል እንደኛ ዝም ብሎ ዝርዋ አይደለም። በአካላዊ ቃል በወልድ በኩል የእግዚአብሔር አብ ጌትነቱ፣ ባህሪው፣ ማንነቱ ተገልጿል። ለምን? የሱም ባህሪ ስለሆነ የአብ ባህሪ። በሱ ዘንድ ያለች ባህሪ ከአብ የተለየች አይደለችም። ይሄን በደንብ መረዳት ማስተዋል ያስፈልጋል። ስለዚህ በመጀመሪያ ቃል ነበረ ብሎ ከዘላለም የነበረ መሆኑን ተናገረና ቃልም አለና በእግዚአብሔር ዘንድ በቃ ምን እያለን ነው? በቀላል አማርኛ ከአብ ጋር ነበረ። ይሄ ህላዌ ከዘላለም ከባህሪ አባቱ ሳይለይ ወልድ ነበረ ይልና ቃልም አምላክ ነበረ ይላል። ነበረ እያለ ያለው አለፈ ለማለት ሳይሆን ይሄ አምላክ የሆነው ይሄ ምን ሆነ ሊለን ስለሆነ ነው። ሰው ሆነ ሊለን ስለሆነ ነው ነበር እያለ እያወራ ያለው። ነበረው አለፈበት እያለን ግን አይደለም። እየነገረን ያለውን ነገር ነው። ከዛ ምን አለ? ቅድም ብያችኋለሁ። ቀዳማዊነቱን አንድ ይገልጻል አልኳችሁ አይደል? ሁለተኛ አምላክነቱን ይገልጻል። ስለዚህ ቃልም አምላክ ነበር። ያው እግዚአብሔር የሚለው በእኛ እግዚአብሔር ስለተባለ እንጂ ቲዮስ ነው የሚለው ግሪኩ አምላክ ማለት ነው። ቀጥታ አምላክ ነበረ ይልና ሁሉ በእርሱ ሆነ። በቃ ማሰሪያው ይሄ ሁሉ። ስለዚህ አምላክነቱ በግብሩ ምን ብሏል ማለት ነው? እርሱ ከሁሉ በፊት ከነበረ፣ እርሱ የሁሉ መሰረት ከሆነ እርሱ የባህሪ አምላክ ነው። የባህሪ አምላክ ነው። ቆላሲስ 1:15ም ስታነቡ የምታገኙት ይሄንን ነው። አለቅነት፣ ስልጣናት፣ ዙፋናት በሰማይ ያለው በምድርም ያለው ሁሉ በእርሱ ለእርሱ ምን ብለዋልና ተፈጥረዋል። ምንድነው እየነገረን ያለው? ተመልከቱ። ዓለምን በፈጠረበት ወይንም ደግሞ ዓለማትን በፈጠረበት ይልና ማን ነው እርሱ? ልጁ ወልዱ። ይሄ ልጅነት ደግሞ እኛ ልጆቹ እንደምንባለው ያለ ልጅነት አይደለም። ወልድ ለእግዚአብሔር ልጅ ሲባል ሁልጊዜም ቢሆን ከኛ ልጅነት የተለየ ነው። የአብም አባትነት ለወልድ
ከኛ የተለየ አባትነት ነው ያለው። በቅዱሳት መጻሕፍት ተደጋጋሚ ለዚህ ነው ልጁ በልጁ ተብሎ የሚገለጸው ማለት ነው። ለምሳሌ ጌታችን በትንሣኤው ለታስታውሱ ከሆነ መግደላዊት ማርያምን አትንኪኝ አይደል? ወደ አባታችሁ ወደ አባቴ አይደል? ምን ማለት ነው? ወደ አባታችን ለምን አላለም? ወደ አባታችሁ ወደ አባቴ ለምንድን ነው የለያየው ካለን የአብ ለእርሱ አባትነት የባህሪ ነው። የምንድን ነው? የባህሪ ነው። ለኛ ግን የምንድን ነው? የጸጋ ተሰጥቶና አይደል? በጸጋ ልክ የጉድፈቻ ልጅ የሚባል አይደለ? ሰዎች በፈቃዳቸው ሕጉ በሚፈቅደው መንገድ በስጋ ያልወለዱትን ከነሱ የማይቆረሰውን የማይከፈለውን በሕግ ግን ፈቅደው ወደው በቃ በስማችን ይጠራ ንብረትም ካለን ይውረስ ልጃችን እንዲሆን ወደናል ፈቅደናል ብለው ምን ያደርጋሉ? አዳብት ያደርጋሉ። እግዚአብሔር ከቸርነቱና ከምሕረቱ የተነሳ እርሱን አባ አባ ብለን የምንጠራበትን የልጅነትን ስጦታ ሰጠን። ይሄ ምንድነው? ስጦታ አይደል? ልጆቹ ተብለን እንጠራ ዘንድ በእኛ አላፈረም። ይሄ ስጦታ ነው። እንግዲህ እግዚአብሔርን ያክል ትልቅ አምላክ እንደው እስቲ ያስቡት። በዓለም ላይ አሁን ምረጡ ብንባል ምን መርጣቸው አሉ አይደል? ከዝናቸው፣ ከስልጣናቸው፣ ከሀብታቸው የተነሳ እንደው የከሌ ልጅ በሆነ የከሌ ልጅ ምረጡ ብንባል ምን መርጣቸው አሉ? እንግዲህ የእግዚአብሔርን ያክል ባለጠጋ፣ የእግዚአብሔርን ያክል ባለስልጣን፣ የእግዚአብሔርን ያክል ሁሉን ቻይ ያለ በምድር ላይ ግን የሚገርመው ሳያፍርብን እኛን ምን ብሎ ጠራ? ልጆቼ። ስለዚህ ሁልጊዜ በጸሎታችን በፊቱ ስንቆም ምናችን ሆይ ብለን እንጠራዋለን? አባታችን ሆይ። ይሄ ልጅነት ግን ወዶና ፈቅዶ ከምሕረቱ የተነሳ በፍቅር የሰጠን ስጦታ እንጂ የባህሪ አይደለም። ምን ማለት ነው የባህሪ ማለት? የዶሮ ልጅ ምንድነው? የዶሮ ልጅ ምንድነው? እንቁላል እንዳትሉ። እሺ የበግ ልጅ፣ የበሬ ልጅ፣ የፍየል ልጅ። የፍየል ልጅ ዶሮ ይሆናል? የፍየል ልጅ በግ ይሆናል? ስለዚህ የፍየል የባህሪ ልጇ ምንድነው? የላም የባህሪ ልጇ ምንድነው? አይደል? የባህሪ ልጅ ሲባል ምን ማለት ነው? ያለው ማለት ያ ለምሳሌ እኔ እናቴ የባህሪ እናቴ ነች። ወላጆቻችን የባህሪ ወላጆች ናቸው። ምን የባህሪ ወላጆቻችን ናቸው ስንል ምን እያልን ነው? እነሱ ሰው ናቸው አይደል? እኛ እንስሳ ነን እንዴ? ከሰው አይደል የተገኘ ነው? የነሱ ልጅ ነን ስንል በእነሱ ያለው የሰውነት ባህሪያችን ነው። የተለየ ባህሪ አይደለም ያለ። የኛም የሰውነት ባህሪ እነሱ የሰውነት ባህሪ ነው። ወልድንም የአብ ልጁ ነው ስንል ምን እያልን ነው? የአብ የሆነው መለኮትነት፣ አምላክነት፣ ጌትነት የማን ነው እያልን ነው? አብ እግዚአብሔር እንደሚባል ሁሉ ወልድም አብ አምላክ እንደሚባል ሁሉ ወልድም አብ ሁሉን ቻይ እንደሚባል ሁሉ ወልድም አብ ፈጣሪ እንደሚባል ሁሉ ወልድም የባህሪ ገንዘቦች ስለሆኑ እነዚህ የመለኮት የባህሪ ገንዘቦቹ ናቸው፣ መገለጫዎቹ ናቸው እነዚህ። ስለዚህ ምን አለ? በልጁ በዚህ ዘመን መጨረሻ ለእኛ ምን አለ? ተናገረን። ስለዚህ አዲስ ኪዳን እግዚአብሔር ወልድ ራሱ ቃል በቃሉ የተናገረበት መንገድ ስለሆነ የላቀ ነው። ስለዚህ ነቢያቱ ተናግረዋል። ለምሳሌ ነብየ እግዚአብሔር ቅዱስ ዳዊት በብርሃንህ ብርሃንህን እናያለን ብሎ ተናግሯል። በብርሃንህ ምንህን እናያለን? ብርሃንህን። በብርሃን ወልድ ብርሃን አንተን አብን ምን እንላለን? እናያለን። እኔን ያየ ማንን አይቷልና ብሏል እሱ ራሱ። ምክንያቱም በአብ ያለች ጌትነት የሱም ጌትነቱ ነች። ይሄን በደንብ ማስተዋል ያስፈልጋል። ጌታ ራሱ እኮ ተናግሯል አይደል? የማቴዎስ ወንጌል ሲናገር ምዕራፍ 12 ላይ ይመስለኛል ምን አለ? እናንተ ይህን የምታዩ አይኖቻችሁ ብፁዓን ናቸው። እናንተ ይህን የምትሰሙ ጆሮቻችሁ ብፁዓን ናቸው። ብዙ ነቢያት እናንተ የምታዩትን ሊያዩ ፈለጉ አይደል? ግን ምን አላሉ? ብዙ ነቢያት እናንተ የምትሰሙትን ሊሰሙ ፈለጉ፣ ግን ምን አላሉ? አያችሁ የክብሩን መጠን። አዲስ ኪዳን ዘመን ህልም አይደለም፣ ራእይ አይደለም፣ አምሳል አይደለም። ራሱ እግዚአብሔር ከገናናው ክብሩ የተነሳ ራሱን ለወዳጆቹ ምን ብሏል? ገልጿል። ስለ ሕይወት ቃል ያየነውና የሰማነውን እንመሰክራለን፣ ከእርሱም ጋር በላን ጠጣን እያለ ማን መሰከረ? ቅዱስ ዮሐንስ ምን እንዳለው እንደመሰከረው ማለት ነው።
ክርስትና ለዚህ ነው የመገለጥ ይባላል። የመገለጥ እምነት ይባላል ክርስትና። ቅዠት አይደለም፣ የሰዎች ፍልስፍና አይደለም፣ የሆኑ ሰዎች መላምልት አይደለም። ራሱ እግዚአብሔር ምን ያለው ነው የገለጠው። በጢሞቴዎስ ሳይተን የለ በአሕዛብ ምን ያለ ለአሕዛብ ምን ያለ በስጋ የተገለጠ ለአሕዛብ የተሰበከ አይደል፣ በመላእክት ደግሞ ከፍ ከፍ ያለ ብሎ ተናግሯል። ስለዚህ ሐዋርያው የተወደደው ቅዱስ ጳውሎስ በዚህ ክፍል ውስጥ የብሉይ ኪዳን ዘመን እግዚአብሔር በነቢያት በኩል የገለጸው መገለጽ በሐዲስ ኪዳን በልጁ በኩል ከገለጸው መገለጽ በክብር ያነሰ እንደሆነ፣ በሐዲስ ኪዳን በልጁ በኩል የገለጸው መገለጽ በነቢያት እሱ ከገለጸው መገለጽ በክብር ምን ያለ እንደሆነ የበለጠ እንደሆነ፣ ብሉይ ኪዳን ምንም እንኳን እግዚአብሔር በነቢያት በኩል የገለጸው የገዛ ሐሳቡ ቢሆንም በሐዲስ ኪዳን ግን ራሱ እግዚአብሔር ከሦስቱ አካላት አንዱ አካል የሆነው ወልደ እግዚአብሔር ወልድ ኢየሱስ ክርስቶስ ፍጹም ሰው ሆኖ በስጋ ተገልጦ ራሱ ስለ ራሱ የተናገራት ሕግ በመሆኗ የከበረች የላቀች መሆኗን ያሳያል ማለት ነው። ኪዳኑም በዚህው ልክ የብሉይ ኪዳን ኪዳን የተመሰረተው በደም ነው። የሐዲስ ኪዳን በእንስሳት ደም ነው። የሐዲስ ኪዳን ኪዳን ግን በእንስሳት ደም ሳይሆን በከበረው በልጁ በገዛ ደሙ የተመሰረተ ኪዳን ነው ያለን የሐዲስ ኪዳን ኪዳን። ስለዚህ ሐዲስ ኪዳን ስንል ብሉይ ኪዳን ስንል ከመገለጥ አንጻር በዚህ መጠን በክብር የሚለያይ መሆኑን ማስተዋል ያስፈልጋል። ሶስተኛው ላይ ደግሞ በልጁ ተናገረ ብሎ ስለሱ የተናገራቸው ነገሮች ስላሉ ስለ ማንነቱ ሲናገር እርሱም አለ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ። የክብሩ መንጸባረቅ ማለት እንደምታውቁት ፀሐይ ስትወጣ የፀሐይ ብርሃን እኛ ጋር የሚደርሰው ከፀሐይ ተለይቶ አይደለም አይደል? ብርሃን ከማን ተለይቶ አይደለም? ከፀሐይ ተለይቶ አይደለም ብርሃኑ ከኛ የሚደርሰው። የፀሐዩ ክበብ እንዳለ ነው ብርሃኑ ለኛ የሚደርሰው፣ ፀሐዩ እንዳለ ነው። ልክ እንዲሁ ሁሉ የክብሩ መንጸባረቅ ነው ማለት በአብ ዘንድ ያለው ክብር የእርሱም ክብሩ ስለሆነ የአብን ክብር በወልድ ክብር ምን ብለነዋል? አይተነዋል። መንጸባረቅ ማለት መገለጫ ማለት ነው፣ የክብሩ መገለጫ። አሁን በነቢያት አድሮ ነው ይገልጽ የነበረው ክብሩን። አሁን ግን በህልውና ነው የሚገልጸው፣ ህልው ሆኖ። ምክንያቱም አብ ወልድ መንፈስ ቅዱስ በህልውና ምን አይሉ አይለያዩ። ስለዚህ ህልው ሆኖ ነው በልጁ በኩል የሚገልጸው። ሁለት ደግሞ በእርሱ ዘንድ ያለች ባህሪ በአብ ዘንድ ያለች ስለሆነች በአብ ዘንድ ያለው የባህሪ ክብር በወልድም ምን ብሏል ማለት ነው። የወልድ የባህሪ ክብሩ የማን ስለሆነ? የአብ ስለሆነ በአብ ዘንድ ያለ ስለሆነ። ስለዚህ እርሱም ማለትና የክብሩ መንጸባረቅ ማለት መገለጫ፣ መታያ፣ መታወቂያ፣ የባህሪው ምሳሌ። ምሳሌ ማለት የሚመስለው ማለት ነው። ቅድም እንዳየነው ምሳሌ አይደለም። የአንድን ነገር አማናዊ ነገር ለማስረዳት የምንጠቀመው ምሳሌ ማለት ሳይሆን የሚመስለው ማለት ነው። ወልድ ማንን ነው የሚመስለው? አባቱን። ልጅ አባቱን ወላጁን አይደለም የሚመስለው? ወልድም ማንን ነው የሚመስለው? አባቱን ነው የሚመስለው። ሁሉን በስልጣኑ ቃል እየደገፈ ደግሞ ሁሉን በስልጣኑ ቃል እየደገፈ ማለት ዓለማትን የፈጠረ ጌታ ብቻ ሳይሆን የዓለምን ስርዓተ ምህዋሯን አጽንቶ ደግፎ ያዘው ማለት ነው። በቃሉ ወልድ ነው። በነገራችን ላይ አሁን አንዳንድ ጊዜ በጣም እንደ ሰው ዝም ብላችሁ ስታስቡ የዩኒቨርስን ስርዓት ዝም ብላችሁ ስታዩ ፕላኔቶች፣ አሁን ለምሳሌ ፀሐይ አለች፣ በፀሐይ ዙሪያ ያሉ ፕላኔቶች አሉ፣ ጨረቃ በምድር ዙሪያ አለች። እነዚህ ሁሉ የምናውቃቸው ፕላኔቶች አሉ አይደል? ምህዋር አላቸው አይደል? መመላለሻ አንዱ ከአንዱ ጋር ሳይጋጭ እንዴት ነው እየተመላለሰ ያለው? ይሄን ጠይቃችሁ ታውቃለች? ይሄ ስርዓተ ዑደት እንዴት ነው እየተከናወነ ያለው? አሁን ፀሐይ በራዲዮሷ ስትታይና በሙቀቷ ስትታይ በጣም ከፍተኛ ነች አይደል? ከምድር አንፃር ስትታይ ፀሐይ ወደ ምድር እየቀረበች ከመጣች ምድር ምንድነው ዕጣ ፈንታዋ? መቅለጥ አይደል? ትጠፋለች፣ ህልውና አይኖራትም። ግን ተመልከቱ፣ በፀሐይና በጨረቃ መካከል ያለው ከምድር ርቀት ተጠብቆ እንዲኖር ፈጽሞ ወደ ጨረቃ ምድር ብትጠጋ ዓለም ሁሉ ይደርቃል። ምን ስለሚበረታ? ቅዝቃዜ አይደለም? ብርዳማ ነው። ምን ሆኖ በቃ በረዶ እንሆናለን። አጥንታችን ወደ ምንድን ነው የሚቀየረው? ወደ በረዶነት ነው የሚቀየረው። ፈጽሞ ደግሞ ከጨረቃ ርቀን ደግሞ ፈጽሞ ወደ ፀሐይ ብንቀርብ ምን እንሆናለን? እንቀልጣለን። ከማን ሙቀት የተነሳ? ከፀሐይ ሙቀት የተነሳ። በጣም የሚደንቀው ግን ምድር ያለችው በሁለቱም ሚዛን ነው። እጅግም ሙቆ አትቀልጥም፣
እጅግም ቀዝቅዞ ደግሞ ምናት ሆነ በረዶ። ይህንን ሚዛን ማን ያስጠበቀው? ይህን የተፈጥሮ ሚዛን በስልጣኑ ቃል እየደገፈ ዓለምን የፈጠረ ብቻ ሳይሆን ለዓለም ህልውና ቀጣይነት ራሱ እየሰራ ያለው ዓለማትን ደግፎ የያዘው በስልጣኑ ቃል ማን ነው? ወልድ ነው በስልጣኑ ቃል። ስለዚህ ሁሉን አለ በስልጣኑ ቃል እየደገፈ ልክ ጣራ የቤት ጣራ በምሰሶ ተደግፎ ነው አይደል? ይሄ ቤት የሚሆነው ዓለምስ ዓለም የሆነችው በማን የስልጣን ቃል ተደግፋ ይመስላችኋል? ሰማያት በቃሉ እንደጸኑ ምን እንላለን? እናስተውላለን። ስለዚህ ልክ ጣራ በምሰሶ ተደግፎ ቤት እንደሚባል ሁሉ ዓለምም ዓለም ሆና እየኖረች ያለችው በማን የቃል ስልጣን ተደግፋ ነው? በወልድ የቃል ስልጣን ተደግፋ ነው። እሱ የዓለም ፈጣሪ ብቻ ሳይሆን ለዓለም ህልውና ቀጣይነትም በስልጣኑ ቃል የሚደግፍ አምላክ ነው። ኃጢአታችንን በራሱ ካነጻ በኋላ ይላል ደግሞ በራሱ። በጣም እኮ የሚደንቅ ቃል ነው። በጣም የሚደንቅ ቃል ነው። ሌላ መስዋዕት አይደለም ያቀረበው። እንደ ብሉይ ኪዳን ሊቀ ካህናት የብሉይ ኪዳን ሊቀ ካህናት በዓመት አንድ ጊዜ ስለ ህዝቡ ስለ ሰው ልጆች ኃጢአት ወደ ቅድስተ ቅዱሳን ሲገባ በእጁ ይዞት የሚገባው ደም የፍየል ደም የእንስሳት ደም ነው። ራሱን ሰውቶ ራሱን መስዋዕት አድርጎ አቅርቦ አይደለም የሚገባው። ወልድ ግን በግ ተብሎ ተጠርቷል። ራሱን ቤዛና መስዋዕት አድርጎ ለሰው ልጆች ሊሰጥ የመጣ ስለሆነ ታስታውሳላችሁ። ቅዱስ ዮሐንስ መጥምቅ ጌታችንን ባየ ጊዜ ምን አለ? የዓለምን ሁሉ ኃጢአት የሚያስወግድ የማን በግ? ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ቁጥር 29 አንብቡት። የማንን ኃጢአት? የዓለምን ኃጢአት ምን የሚል የሚያስተሰሪ የማን በግ? አሁን የዓለም ኃጢአት የሚስተሰረየው በመስዋዕት። ይሄ መስዋዕት ደግሞ ማን ነው? ራሱ ክርስቶስ ነው። ራሱ መስዋዕት ራሱ ሊቀ ካህናት ሆኖ በመስቀል ምስዋነት ራሱን ያቀረበ የተወደደ መስዋዕት አድርጎ ራሱን ያቀረበ የታረቀን የታረቅንበት የታረቅ ነው እሱ ነው። መታረቂያ መስዋዕታችን፣ አስታራቂ ሊቀ ካህናት፣ ታራቂ አምላካችን ሆኖ ራሱን መስዋዕት አድርጎ ያቀረበ። ስለዚህ ለኃጢአታችን ሌላ ሳይሆን ያቀረበው በራሱ ነው። ኃጢአታችንን ቤዛ መስዋዕት ሆኖ ምን ያደረገው? ያስተሰረየው ማለት ነው። ኃጢአታችንን በራሱ ካነጻ በኋላ ደሙን ካፈሰሰ በኋላ ለኃጢአታችን መንጻት መድኃኒት ሆኖ ራሱን ከሰጠ በኋላ አለና በሰማያት በግርማው ቀኝ ተቀመጠ። መተካከል አይደል? ይሄ ቀኝ የማን ቀኝ ነው? የማን ቀኝ ነው? ግርማው የተባለው ማን ነው? አብ ነው። በምኑ ቀኝ ነው የተባለው? በግርማው ቀኝ ተቀመጠ። ቀኝ ሲባል በመጽሐፍ ቅዱስ ትምህርት ኃይል ነው፣ ስልጣን ነው በመጽሐፍ ቅዱስ ትርጉም ማለት ነው እንጂ ለመለኮት ግራና ቀኝ ላይና ታች እንደሌለው ውስን ዙፋን ይቀመጥበት ዘንድ እንደማይሻው ይታወቃል። ግን በግርማው ቀኝ ተቀመጠ ሲባል እሪና ነው፣ መተካከል ከማን ጋር? ከአብ ጋር። ይሄ ግን መተካከል ያልነበረው አይደለም። የማዳን ስራውን መፈጸሙን እየነገረን እንጂ ወልድ ያልነበረውን እሪና አሁን ያዘ እያለ አይደለም። ነገር ግን በትህትና ምን ብሎ ነበር? ዝቅ። ምን ብሎ ነበር? በትህትና ዝቅ ብሎ። ስለዚህ ይህንን የትህትናውን ስራ ጨረሰ፣ በአባቱ በግርማው ቀኝ ተቀመጠ ማለቱ እንጂ ያልነበረውን ክብር አሁን አገኘ እያለን አይደለም። ይሄ መቀመጥ ደግሞ ለቃልነቱ ሳይሆን እየተነገረ ያለው ፍጹም ሰው እንደመሆኑ ስግው ቃል ስለምንለው ስጋ ያልነበረውን ጌትነት ያልነበረውን አምላክነት ይዟል። የሚገለጸው ለሱ ነው። ይዟል። በተዋህዶ ነው ይሄ የሚሆነው እንጂ ሲያርግ አይደለም። በማህፀነ ማርያም የተፈጸመ ነው። ይሄ ቃል ስጋ በሆነባት ቅጽበት የተፈጸመ እንጂ ያልነበረውን ነገር አሁን አገኘ እያለን አይደለም። ተቀመጠ የሚለው ግን ድንቅ ነው። ለኃጢአት የሚበቃውን መስዋዕት አንድ ጊዜ ለሁል ጊዜ ፈጽሞ ጨርሶታል። አሁን ቆሞ የሚያገለግል ሊቀ ካህናት አናውቅም። አንድ ጊዜ የሚበቃውን መስዋዕት ምን ብሏልና ፈጽሟል።
የማይበቃ አይደለም። በዕለተ ዓርብ በመስቀል ላይ ራሱን የሰዋው የቀረበው መስዋዕት ለዓለም ኃጢአት ሁሉ ማስተስሪያ መሆን የሚችል የሚያነጻ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻሃነ እምኩሉ ኃጣዊነ እምኩሉ ለሆኑ ኃጢአቶች ሌላ መስዋዕት አያሻንም። ለሁሉም ኃጢአት ለዓለም ሁሉ ምን ሆኖ ቀርቧል? ያ መስዋዕት ደግሞ አንድ ጊዜ ሆኖ ለሁል ጊዜ ወደ ኋላም እስከ አዳም ወደፊትም እስከ ፍጻሜ ዓለም እስከሚመጡ ደቂቃ አዳም ለነሱ ሁሉ የቀረበ ምንድነው? መስዋዕት ነው። አዲስ መስዋዕት አይቀርብም። አንድ ጊዜ የቀረበ ነው፣ ለሁል ጊዜ የሆነ ነው ማለት ነው። ስለዚህ እነዚህ ምዕራፍ 1 ከቁጥር 1 እስከ 3 ያሉት ቃላቶች ሐዋርያው ቅዱስ ጳውሎስ የተወደደው እንዲህ ባለ መንገድ የሐዲስ ኪዳንን እግዚአብሔር የተገለጠበትን መንገድ በልጁ በኩል የተገለጠውን የመገለጥ ክብርና ሁለተኛ ደግሞ በዋናነት የክርስቶስን ጌትነት፣ አምላክነት፣ ፈጣሪነት፣ ቀዳማዊነት በዚህ ክፍል ምን ይላል ማለት ነው? ይናገራል። ቁጥሩ 3 ነው። የሚገርማችሁ ግን ይሄ እያንዳንዱ ቁጥር ጧት ጀምረን ብንውልበት የማያልቅ ጥልቅ ምስጢር ያለው ቃል ነው። እያንዳንዱ ግን ጠቅለል ስናደርገው ቁጥር 1፣ ቁጥር 2፣ ቁጥር 3 ስለምን ይናገራል ካልን የመጀመሪያው ስለ እግዚአብሔር ስለተገለጠባቸው መንገዶች አንድ፣ ሁለተኛው ልጁ ተብሎ የተጠራው ወልድ ስለሆነ ስለ ወልድ ቀዳማዊነት፣ ስለ ወልድ ፈጣሪነት፣ ስለ ወልድ ራሱን ቤዛና መስዋዕት አድርጎ ለኃጢአታችን ራሱን መስዋዕት አድርጎ ያቀረበ መሆኑን፣ በግርባው ቀኝ ደግሞ በትህትና የተገለጠው ይሄ አካል በትህትና የተገለጠው አካል አሁን በግርማው ቀኝ በክብር እንዳለ በክብር ምክንያቱም ሰው ሆኖ ራሱን ትሁት አድርጎ ራሱን ባዶ አድርጎ መጥቷል እና ይሄንን የገለጸበት ክፍል ነው። ቀጣይ ባሉ ክፍሎች ደግሞ እግዚአብሔር ወልድ ከመላእክት እጅግ የላቀ መሆኑን የሚናገርበት ነው። ከማን የላቀ? ከመላእክት የሚበልጥ መሆኑን። አይሁዳውያን ለመላእክት ያላቸው ክብር ይታወቃል። ከፍ ያለ ክብር አላቸው። ምንም እንኳ ይሄ ክብር ቢኖራቸውም ግን ደግሞ ክርስቶስ ከመላእክት ሁሉ ምን ይላል? ይበልጣል የሚለውን የባህሪ ጌትነቱን መላእክት የሚሰግዱለት ጌታ መሆኑን ልጁ የተባለው ለመላእክት ሳይሆን ለሱ እንደሆነ መላእክት የሚላላኩ እንጂ ለእግዚአብሔር ልጆች ሊባሉ የማይችሉ መሆናቸውን ልጅ የተባለው ክርስቶስ እንደሆነ ቃል እንደሆነ በዚህ የተነሳ በክብር በጌትነት በአምላክነት የላቀ የሚሰገድለት ጌታ መሆኑን ምን ብሏል ማለት ነው? ተናግሯል። በትክክል ደግሞ ቀጣይ እያንዳንዱን ቁጥር በዚህ ደረጃ ባናየውም አሁን ሰፊ ነው የወሰድነው ጊዜ በዚህ መጠን አንወስድም። ቀጣይ አንብባችሁኑ ቶሎ ወደ 14 ቁጥሮች ናቸው ያሉት። 3ቱን ቁጥሮች አይተናል። ወደ 11 ቁጥሮች ይቀሩናል። በዚህ መጠን ብዙም አንቆይበትም። አምላካችን በረዳን መጠን ቀሪዎቹን ክፍል በሌላ ክፍለ ጊዜ እንመለከታለን። ስንገናኝ ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የተወደደውን ሐዋርያ የቅዱስ ጳውሎስን በረከቱን በሁላችን ላይ ያሳድርብን። ወስብሐት ለእግዚአብሔር።